አብርሽ እንግዲህ ወደ ሌላ ሀገር ወደ ዱባይ መሄዱን ተገልጿል ማለት ነው። መረጃዎች እንደሚጠቁሙ ከሆነ አብርሽ እንግዲህ ከሌላ ፍቅረኛው ጋር ነው እንግዲህ ወደ ዱባይ የሄደው። በጣም የሚደብር ነገር ነው አብርሽ እያደረገ ያለው ማለት ነው። እኛ የምንጠብቀው ከሩትዬ ጋር እንዴት ነበር? እኛ የምንጠብቀው ከሩትዬ ጋር እንዲሄድ ነበር። ነገር ግን እሱ ከሌላ ፍቅረኛው ጋር ማለት ነው ወደ ዱባይ መሄዱን ተገልጿል ማለት ነው። በጣም የሚደብር ነገር ነው አብርሽ ያደረገው። እንግዲህ እኛ ፍትህ ለሩትዬ ማለት እንፈልጋለን ማለት ነው። ፍትህ ለሩትዬ። ሩትዬ ማለት በጣም ጀግና ሴት፣ ቆራጥ ሴት፣ በጣም ትልቅ ሴት ናት ማለት ነው። እውነት ለመናገር ከሆነ አስተሳሰቧ የትልቅ ሰው ነው። በጣም ጠንካራና ኩሩ የሆነች ሴት ናት። እንግዲህ ነገር ግን እሱ አብርሽ እሷን ትቶ ወደ ሌላ ሀገር ወደ ዱባይ መሄዱን ተገልጿል። እንግዲህ አብርሽ ከዛ ሲመጣም አንድ ላይ እንደሚሆኑ ታርቀው አንድ ላይ እንደሚሆኑ በእርግጠኝነት መናገር እንችላለን ማለት ነው። እንግዲህ አብርሽም አሁን እያደረገ ያለው ነገር ትክክል አይደለም ብለን መናገር እንችላለን። እንግዲህ ከሌላ ፍቅረኛ ጋር ነው አብርሽም ወደ ዱባይ የሄደው። ከልዑሌ ጋር ትቶ እዛ መሄዱ ተገቢ አይደለም። ትክክለኛ ነገርም እያደረገ አይደለም ማለት ነው። አብርሽ እውነት ለመናገር ከሆነ ወደ ራሱ አልተመለሰም። አብርሽ ወደ ራሱ መመለስ አለበት ማለት እንፈልጋለን። በጣም በሚገርም ሁኔታ እንግዲህ እዛ ከሌላ ፍቅረኛው ጋር አሸሼ ገዳሜ እያለ ይገኛል እየተባለ ይገኛል። መረጃዎች እንደሚጠቁሙት ከሆነ በጣም የሚደብር ነገር አብርሽ እያደረገ ያለው እውነት ለመናገር ከሆነ እንግዲህ እኛ አንድ ላይ ቢሆኑ አብርሽና ሩትዬ አንድ ላይ ቢሆኑ እኛ እነሱ ነው የምንፈልገው። እነሱ አንድ ላይ እንዲሆንልን ነው እኛም የምንፈልገው ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ። ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።